በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሳህል ስዩም ወልደ ገብርኤል የዚሁ ቤተክርስቲያን አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ትንሣኤው በዓል በሰላምና በጤና አደረሰን አደረሳችሁ። እዚህ እስቲ ያደረሰንን አምላካችን እግዚአብሔርን በደንብ አድርገን ሁላችንም እናመስግነው። እንዲሁም አምላካችን እግዚአብሔር በቸርነቱ ሁላችንን ጠብቆ እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። አምላካችን እግዚአብሔር ከሊቀ መላእክት ከቅዱስ ሚካኤል ከእናታችን ከቅድስት ክርስቶስ ሰምራ ረድኤትና በረከት ሁላችንንም ያሳትፈን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ሥልጣን ከሙታን መካከል ተለይቶ ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። በሞቱ ሞታችንን የሻረልን፣ በትንሣኤው ትንሣኤያችንን ያበሰረልን ወልደ እግዚአብሔር ሕያው፣ ወልደ ማርያም ስግው፣ ወልደ አብ፣ ወልደ ማርያም፣ ወልደ ዋሕድ በተዋሕዶ የከበረ ስግው ቃል ሰው የሆነ አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለማይነገረው ስጦታው ክብርና ምስጋና ይግባው። በደንብ አድርገን አምላካችን እግዚአብሔርን ሁላችንን እናመስግነው። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ፋሲካ ኦሪት ዘጸአት ምዕራፍ 12 ቁጥር 11። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት አሁን ያለንበት ወቅት በዓለ ሃምሳ ነው። ዘመነ ትንሣኤ ነው። የዚህ የትንሣኤው 5ኛ ሰንበትና ሳምንት እንደ አባታችን እንደ ቅዱስ ያሬድ ይትበሃል ፋሲካ ተብሎ ይጠራል። ራሱ የመዝሙሩ ርዕስም ፋሲካ ነው የሚለው። ስለዚህ እኛም ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ፋሲካ ኦሪት ዘጸአት ምዕራፍ 12 ቁጥር 11 ርዕሳችን ነው።
በዚህ ርዕስ ውስጥ በመጀመሪያ ፋሲካ ማለት የቃሉ ትርጉም ምን እንደሆነ እንመለከታለን። ሁለተኛ ፋሲካን በብሉይ ኪዳን እስራኤል ዘሥጋ ለምን እንዳደረጉት፣ በምን እንዳደረጉት፣ እንዴትም እንዳደረጉት እንመለከታለን። ሶስተኛ በአዲስ ኪዳን እስራኤል ዘነፍስ የምንባል የአዲስ ኪዳን እስራኤሎች እኛ ክርስቲያኖች ፋሲካውን ለምን እንደምናደርግ፣ በምን እንደምናደርግ፣ እንዴትም እንደምናደርግ እንመለከትና ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ፋሲካ ኦሪት ዘጸአት ምዕራፍ 12 ቁጥር 11። ፋሲካ የሚለው ቃል በዕብራይስጥ ወይም በጥንት አረማይክ ፔሳህ ወይም ፓሳህ ይባላል። በጽሩ ወይም በግሪኩ ደግሞ ፓስካ ይባላል። የቃሉ ትርጉምም ማለፍ ማለት ነው፣ መሻገር ማለት ነው። እንግሊዞቹም ፓስ ኦቨር ይላሉ። አልፎ መሄድ ማለት ነው። ማዕዶትም ማለት ነው፣ መሻገር ማለት ነው። የፋሲካ የቃሉ ትርጉም ይሄ ከሆነ ፋሲካ በብሉይ ኪዳን ለምን ተደረገ? በምንስ ተደረገ? እንዴትስ ተደረገ? አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ጥቂት ነገር አንስተን እንመለከታለን። ሁላችንም እንደምናውቀው እስራኤል ዘሥጋ በግብፅ በባርነት ቤት ነበሩ። ከጽኑ ባርነት የተነሳ ወደ እግዚአብሔር ጮኹ። እግዚአብሔር ጩኸታቸውን አደመጠ፣ እንባቸውንም ተመለከተ። ያድናቸውም ዘንድ ወደደ፣ በረድኤትም ወረደ። እንዲህ ብሎ እንደተናገረ የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ ይላል። የሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ የተመዘገበ ይልቃል። አምላካችን እግዚአብሔር ሕዝቡ እስራኤል ዘሥጋን ከፈርዖንና ከሰራዊቱ እጅ ሊያድን ከግብፅ ከባርነት ቤት ነፃ ሊያወጣ ወደደ። ሊቀ ነቢያት ሙሴንና ወንድሙ ካህኑ አሮንን ወደ ፈርዖን ላከ። ለግብፁ መሪ ለፈርዖኑ እንዲህ ብላችሁ ተናገሩ አላቸው። እስራኤል ለኔ የበኩር ልጄ ነው፣ ይገዛልኝ ዘንድ ሕዝቤን ልቀቅ፣ ያገለግለኝ ዘንድ ሕዝቤን ልቀቅ። ኦሪት ዘጸአት ምዕራፍ 4 ቁጥር 22 ጀምሮ ተመዝግቧል። ይሄንን ብለው ተናገሩ። እስራኤል ለኔ የበኩር ልጄ ነው አለ። የምን ልጄ ነው? የበኩር ልጄ ነው። የያዕቆብን ልጆች በአባታቸው በእስራኤል እንዳንድ ሰው አድርጎ ተናገራቸው። እስራኤል የተባለ ያዕቆብ ነው። በፍኖተ ሎዛ ከእግዚአብሔር ጋር የፍቅር ትግል ሲታገር ያደረ ካልባረከኝ አልለቅህም ሙጠኝ ያለ እግዚአብሔርም ስሙን ቀይሮ እስራኤል ብሎ የጠራው ያዕቆብ ማለት አሐዜ ሰኮና ማለት ነው። ተረከዝ የሚይዝ ማለት ነው።
ያዕቆብ ማለት ሌላው አሰናካይ ማለት ነው። በተለይም ከወንድሙ ከኤሳው ጋራ ምንትያ ነው። የወንድሙን የኤሳውን ተረከዝ ይዞ ስለነበረ ያዕቆብ ተባለ። ኋላም ብኩርናውን በምስር ወጥ ስለወሰደበት እነሆ መሰናክል ተባለ። ምርቃቱንም በረከቱንም ደግሞ ያዕቆብ ተመርቋል። ከማን? ከአባቱ ከይስሐቅ ዘንድ ማለት ነው። በዚህ ሁሉ አሰናካይ ተብሏል። ስለዚህ እግዚአብሔር ስሙን ሊቀይር ወደደ። ከዛሬ ጀምሮ ያዕቆብ ተብለህ አትጠራ አለው። እስራኤል ተብለህ ተጠራ አለው። ስለዚህ ከያዕቆብ በሥጋ የተወለዱ ሁሉ እስራኤል ተብለው ይጠራሉ። የያዕቆብ ልጆች ማለት ነው። እስራኤል ለኔ የበኩር ልጄ ነው ሲል እግዚአብሔር እስራኤላውያን ቀድሞ በእግዚአብሔር ስም ስለተጠሩ ነው። በእግዚአብሔር ስላመኑ ነው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የበረከት ሕዝብ ማለት ነው። ከእግዚአብሔር ጋር ይታገላል ያሸንፋል ማለት ነው። እስራኤላውያን ለኔ የመጀመሪያ ልጆቼ ናቸው አለ። ያገለግሉኝ ዘንድ ሕዝቤን ልቀቅ አለ። ይገዙልኝ ዘንድ ሕዝቤን ልቀቅ አለ። ያን ጊዜ ፈርዖን እንዲህ አለ፣ እግዚአብሔርን አላውቅም አለ፣ እስራኤልንም አልለቅም አለ። በፈርዖንና በሕዝቡ ላይ በግብፃውያን ላይ አምላካችን እግዚአብሔር 9 መቅሰፍቶች እያፈራረቀ መጣ። በዚህ ሁሉ የግብፁ ፈርዖን የእግዚአብሔርን ሕዝብ እስራኤላውያንን አልለቅም አለ። ያን ጊዜ አንዲቷን መቅሰፍት 10ኛዋን መቅሰፍት ያመጣ ዘንድ እግዚአብሔር ተናገረ። በዚህ በኦሪት ዘጸአት ምዕራፍ 11 ከቁጥር 1 ጀምሮ የታሪክ ተመዝግቧል። ገና አንዲትን መቅሰፍት በግብፃውያን ላይ አመጣለሁ ይላል እግዚአብሔር። ያን ጊዜም አስቸኩሎ ይሰዳችኋል፣ ፈጥኖ ይለቃችኋል ሳይወድ በግዱ። ይሄውም 10ኛው መቅሰፍት ምንድነው ቢሉ የግብፃውያንን የበኩር ልጆች እቀስፋለሁ አለ እግዚአብሔር፣ እገድላለሁ አለ። ከግብፁ ፈርዖን ከንጉሱ አንስቶ እነሆ በቤት ውስጥ በመጅ ወፍጮ በድንጋይ ወፍጮ የምትፈጨውን የዛቺ አገልጋይ የበኩር ልጅ ሳይቀር እገድላለሁ አለ። የሰዎችን ብቻ አይደለም የግብፃውያንን የእንስሳቱን በኩር ሁሉ እገድላለሁ አለ። ያን ጊዜ ሳይወድ በግዱ ይለቃቸዋል። ሊቀ ነቢያት ሙሴ እንዲህ አለ፣ እንግዲህ የግብፃውያንን የበኩር ልጆች የምትቀስፍ የምትገድል ከሆነ አለ የእስራኤልስ የበኩር ልጆች እንዴት ይሆናሉ አለ። እንዴት ነው የምንሆነው እኛስ? የእስራኤላውያን ልጆችስ እንዴት ይሆናሉ አለ። ሞተ በኩር ከነሱ እንዲያልፍ ቀሳፊው፣ ገዳዩ፣ አጥፊው ወደ እነሱ ቤት እንዳይገባ አንድ ነገር አድርጋለሁ አምላካችን እግዚአብሔር ሊቀ ነቢያት ሙሴን። ኦሪት ዘጸአት ምዕራፍ 12 ላይ ይሄ ታሪክ ይቀጥላል። ይሄው ምንድነው? እያንዳንዱ እስራኤላዊ በቤቱ አንዳንድ ጠቦት ይረዳል። ቀንዱ ያልከረከረ፣ ጠጉሩ ያላረረ፣ ጥፍሩ ያልዘረዘረ ነውር የሌለበት ጠቦት ነው የሚለው። ሲመሽ ረዱት ይላል። መቼ ረዱት? ሲመሽ ረዱት። ከዚያም እንዲህ ያድርጉ፣ ደሙን በመቃኑና በጉበኑ ላይ እርጩት አለ። መቃን ማለት የበሩ ቋሚ ነው። 2 ቋሚ አለ። እሱ እንዲህ የሚቆመው ከላይ ወደ ታች መቃን ይባላል። መቃኑን ቋሚውንና ጉበኑን ደግሞ እርጩት። ጉበን ማለት ሁለቱን የሚያገናኝ አግዳሚ ማለት ነው። እንዲህ አድርጋችሁ ቅቡት አለ። ስጋውን
ቀምሳችሁ ከመራራ ቅጠል ጋር ብሉት አላቸው። ጥሬውን ስጋ እንዳትበሉ፣ የተቀቀለውን ስጋ እንዳትበሉ፣ ስትበሉት ደግሞ እየቸኮላችሁ ፈጥናችሁ ብሉ። ስትበሉ በትራችሁን በእጃችሁ ይዛችሁ ኮፌታችሁን ወይም ኮፍያችሁን አጥልቃችሁ ወገባችሁን ታጥቃችሁ ጫማችሁን አድርጋችሁ ብሉት። እስቲ በሉ ደሙን በሉ ባየው ጊዜ ከናንተ አልፋለሁ፣ እርሱ የእግዚአብሔር ፋሲካ ነው። በደም እንድትሉ ተፈልጋለሁ። ደሙን በሉ ባየው ጊዜ ከናንተ አልፋለሁ፣ እርሱ የእግዚአብሔር ፋሲካ ነው። ርዕሳችን ምን ነበር? ፋሲካ። ኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ ተመዘገበ ቃል እርሱ የእግዚአብሔር ፋሲካ ነው። ፋሲካው የእግዚአብሔር ትእዛዝ ነው። ደሙ እናንተ ባላችሁበት ቤቶች ምልክት ይሆንላችኋል አለ። ደሙን ባየው ጊዜ መቅሰፍት ከእናንተ ያልፋል፣ ሞት ወደ ቤታችሁ አይገባም። ደሙ ምልክት ስለሆነ አሁን ጉበኑና መቃኑ ሲቀባ ስታዩት ደሙን የተቀባው ስታዩ ራሱ ምልክቱ በእኛ ፊደል በ ይመስላል። ምን ይመስላል? በፊደል ይመስላል ስትቀቡት። አስቡት፣ ያንን ጉበኑን አግዳሚውን አስቡት፣ ሁለቱን የበሩን ቋሚ መቃኑን አስቡት። በ ይመስላል። ይሄ በእስራኤላውያኑ ሄ ይባላል። ሄ ይባላል። ይሄ ምን ማለት መሰላችሁ? ሕይወት ማለት ነው። ምን ማለት ነው? ሕይወት ማለት ነው። ይሄ ምንን ያመለክታል? እዚህ ቤት ሕይወት ነው እንጂ ሞት አይገባም ማለት ነው። ምልክት የተደረገው ለዚህ ነው። እዚህ ቤት ውስጥ ሕይወት ነው። ለዚህ ቤት የሚገባው ሕይወት ነው እንጂ ሞት ወደዚህ ቤት ሊገባ አይገባውም ነው። ሕይወት በእስራኤል ቤት፣ ሞት በግብፃውያን ቤት ይገባ ዘንድ ይገባልና የእግዚአብሔር የበቀል ጊዜ ስለደረሰ እግዚአብሔር ብዙ ዘመን ይሸከማል፣ ይታገሳል። ጽዋ ሞልቶ ሲተርፍና ሲፈስ ግን እግዚአብሔር ለበቀል ይነሳል። ምንድን ነበር ያለው የግብፅ ፈርዖን? እግዚአብሔርን አላውቅም እስራኤልንም አላውቅም ያለው። የእስራኤላውያን ልጆች ወንዶቹ ሲወለዱ ይገደላሉ፣ እንዲያድጉ አይፈቀድላቸው። ለምን? ቁጥራቸው እንዳይበዛና ሀገራችን እንዳይወርሱ ብሎ ነው ፈርዖን። ቁጥራቸው በዝቶ ለጠላቶች አግዘው ከጠላቶቻችን ጋር አብረው እንዳይዋጉን ብለው ነው። ስለዚህ ምን አለ እግዚአብሔር? እስራኤል ለኔ የበኩር ልጄ ነው፣ ያገለግለኝ ዘንድ ሕዝቤን ልቀቅ፣ አንተ ግን አልለቅም አልክ ይልና እንዲህ ይላል። እስቲ በሉ እኔም በሉ የበኩር ልጅህን እገድላለሁ። በሰፈሩበት ቁና መሰፈር አይቀርም፣ በፈረዱበት ፍርድ መፈረድ አይቀርም፣ በመዘኑበት ሚዛን መመዘን አይቀርም። እዛ ዘጸአት 4 ቁጥር 22 ላይ ነው እኔ የበኩር ልጅን ምን አደርጋለሁ? እገድላለሁ። የበኩር ልጆቼን እስራኤላውያንን እንዳስጨነቅ ያንተንም የበኩር ልጆች በመግደል አስጨንቃለሁ። ጊዜው ደረሰ። የፋሲካው ቀን ደረሰ። እነሆ በ14ኛው ቀን ሲመሽ እስራኤላውያን ጠቦቱን አረዱ። እያንዳንዱ ቤት ውስጥ አንዳንድ ጠቦት ታርዷል። ለምን? በእያንዳንዱ ቤት ውስጥ አንድ የበኩር ልጅ አይጠፋምና ሞት እስራኤል ቤት ውስጥ እንዳይገባ የእስራኤልን ሞት ያ ጠቦት ሞተላቸው። የእስራኤል ደም እንዳይፈስ የጠቦቱ ደም ፈሰሰ። ቤዛ ሆናቸው ማለት ነው። ስለነሱ ተሰዋ፣ ምትክ ሆነ። ምንም በማያውቀው ያ ነውር
ያለበት የዋህ ጠቦት ተሰዋ። ስለዚህ ቀሳፊው መጣ፣ ገዳዩ መጣ። የእስራኤልን ቤት እያለፈ ይሄዳል። ደሙን ባየው ጊዜ ከእናንተ አልፋለሁ። ፋሲካ ማለት ይሄ ነው፣ ማለፍ ነው። ሞት ከነሱ አለፈ፣ መቅሰፍት ከነሱ አለፈ ማለት ነው። ቅዱስ ጳውሎስ ለዕብራውያን ምዕመናን በጻፈው መልእክቱ ምዕራፍ 11 ቁጥር 28 ላይ ይሄንን እንዲህ አድርጎ መዝግቦታል። እስቲ በሉ አጥፊው በሉ የበኩር ልጆች እንዳያጠፋ ፋሲካንና ደም መርጨትን በእምነት አደረገ። እንግዲህ ፋሲካው በብሉይ ኪዳን ለምን ተደረገ ስንል የተደረገው ያ ቀሳፊው ገዳዩ ሞተ በኩር የእስራኤላውያን የበኩር ልጆች እንዳይነካ ነው፣ እንዳይገድል ነው። በእምነት አደረጉ እስራኤል። ስለዚህ ሞት ከነሱ አለፈ፣ መቅሰፍት ከነሱ አለፈ። አስተውሉ። የግብፃውያን የበኩር ልጆች ተቀሰፉ፣ ተገደሉ። ፋሲካ ማለፍ ነው፣ መሻገርም ነው ብለናል። ደግሞ ሞት ብቻ አይደለም ከነሱ አልፎ ሄደ፣ መቅሰፍት ብቻ አይደለም ከነሱ አልፎ ሄደ። በዚያች ሌሊት ፈርዖንና ሕዝቡ በሙሉ ተጨነቁ። ሞት ያልገባበት ቤት አልነበረም ነው የሚለው ታሪኩ። ለቅሶ ሐዘን ያልገባበት ቤት አልነበረም። እያንዳንዱ ግብፃዊ ያለቅስ ነበር፣ ይጨነቅ ነበረ። ፈርዖንና ሰራዊቱ ፈሩ። እንግዲህ የበኩር ልጆቻችን ከተቀሰፉ ከተገደሉ እኛም አይቀርልንም አሉ። ሊቀ ነቢያት ሙሴንና ካህኑ አሮንን የግብፁ ፈርዖን በሌሊት ጠራቸው ይላል። በቀን አቤቱታቸውን ሊሰማ ያልፈቀደ ያልወደደ እልኸኛው እግዚአብሔርን የማይፈራ ሰውን የማያፍር ጨካኝ በብዙ የእስራኤላውያን ወንድ ልጆች ደም የታጠበ በንጹሐን ደም የታጠበው በሌሊት ጠራቸው። ኑ አላቸው፣ ውጡ አላቸው፣ ሂዱ አላቸው። ወደምትፈልጉበት ሂዱ። በቃ ምን ብሎ ነበረ በፊት? እግዚአብሔርን አላውቅም እስራኤልንም አልለቅም ብሎ ነበር። አሁን ግን ሂዱ አለ። ሂዱ በቃ እኔንም ባርኩኝ አለ። እኔ ምን በሉኝ? ባርኩኝ። እግዚአብሔር ሊቀስፈው፣ ሊቀጣው፣ ሊገድለው በተዘጋጀ ጊዜ በረከት ይለምናል። የበረከት ጊዜም አለፈው። በተሰጠው እድል አልተጠቀምም። እኔንም ባርኩኝ፣ መርቁኝ ይላል። ያ የምርቃት የበረከት ጊዜ አይደለም፣ ያ የቅጣት ጊዜ ነው። ግን አልመሰለውም። እስራኤላውያን ከግብፅ ከባርነት ቤት ነፃ ወጡ። ከመከራ ከአሳር ወደ ክብር ተሻገሩ። ሁለተኛው ይሄ ነው ፋሲካ። በፋሲካው ጠቦት ደም ሞት ብቻ አይደለም ከነሱ ያለፈው፣ እነሱ ደግሞ ከመከራ ወደ ክብር አለፉ። ከባርነት ነፃ ወጡ፣ ተሻገሩ። በዚያች ሌሊት ወደ ምድርስ ወደ ከነዓን ወደ ዛሬቱ ኢየሩሳሌም የነፃነት ጉዞ ጀመሩ። ፋሲካ ለምን ተደረገ ስንል ሁለት ነው ምክንያቱ። አንደኛው ሞተ በኩር ቀሳፊው ከእስራኤል ቤት እንዲያልፍ፣ ሞት ቤታቸው እንዳይገባ እንዳይነካቸው። ሁለተኛ እነሱ ከግብፅ ከባርነት ቤት ነፃ እንዲወጡ እግዚአብሔር ወዳዘጋጀላቸው ወደ ምድረ ርስት ወደ ከነዓን ወደ ኢየሩሳሌም እንዲጓዙ በዚያ እንዲኖሩ እንዲሻገሩ። አንደኛው ፋሲካ የምህረት ምልክት ነው።
እስራኤልን ማረ፣ እግዚአብሔር ይቅር አለ፣ አዳነ፣ ታደገ። ግብፃውያንን ቀጣ፣ ቀሰፈ፣ ገደለ። ሁለተኛው ፋሲካ ነፃነት ነው። በፋሲካው ጠቦት ደም መስዋዕትነት እስራኤል ነፃ ወጡ፣ ተሻገሩ፣ ተጓዙ። ፈርዖን ተጸጸተ ሕዝቡን በመልቀቁ። ስለዚህ ሰራዊቱን አስከትቶ እንደገና መልሶ ሊገዛቸው ማሳደድ ጀመረ። አንዳንድ ጊዜ እልህኛ ልብ ያላቸው አንገተ ደንዳኖች አያድርሱ። ያን ጊዜ እግዚአብሔር እስራኤል ዘሥጋን በቸርነቱ በሊቀ መላእክት በቅዱስ ሚካኤል መሪነት አማላጅነት ሊቀ ነቢያት ሙሴ በያዘው በትር የኤርትራን ባህር ሲመታ ባህሩ ለሁለት ተከፍሎ እንደ ግድግዳ ቆሞ እንደ ሳር ክምር ሆኖ ሕዝቡ በደረቅ ተሻገሩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ኦሪት ዘጸአት ምዕራፍ 14 ላይ ሙሉ ታሪኩ አለ። ጊዜ ለመሻማት ነው። ከዚያ ፈርዖንና ሰራዊቱ ደግሞ ሞከሩ ያንን ባህር ሊሻገሩ። ልክ ግብፃውያኑ ተጠቃለው ከገቡ በኋላ እግዚአብሔር ደረቅ የነበረውን ያደረቀውን ለእስራኤላውያን እንደገና አምጥቶ በነፋስ በውሃው እዛው ደፈናቸው። እስራኤላውያንም የጠላቶቻቸውን ሬሳ በዛ በኤርትራ ባህር ወይም በቀይ ባህር ዳርቻ አዩ። አንድ ጠጠር አልወረወሩም፣ አንድ ሰይፍ አልሰነዘሩም፣ አንድ ጦር አልሰበቁም። እግዚአብሔር ሰልፋቸውን ተሰለፈ። እግዚአብሔር ውጊያቸውን ተዋጋ። እግዚአብሔር ከጠላቶቻቸው እጅ አዳናቸው። እንዲህ ብለው ዘመሩ፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አሉ። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። እዚያ ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። አዎ እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። ፈረሱንና ፈረሰኛውን በባህር ውስጥ ጣለው። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ፣ ይህ አምላኬ ነው እያሉ አመሰግነውም አለው እያሉ ዘመሩ። እነ ሊቀ ነቢያት እነ ሙሴ እነ ካህኑ እነ አሮን የሙሴና የአሮን እህት ነቢይቱ ማርያም ከበሮን ይዛ እየዘመሩ እግዚአብሔርን አመሰገኑ። እባካችሁ የእግዚአብሔርን እናመስግን። እግዚአብሔር ሲዋጋ ይታይ። ከሰበረ በኋላ ነው፣ ከገደለ በኋላ ነው፣ ከጣለ ካደቀቀ በኋላ ነው። እግዚአብሔር በሥራው ነው የሚታወቀው። እንግዲህ በፋሲካው ጠቦት ደም በመጀመሪያ ሞት ከእስራኤል ቤት አለፈ። ሁለተኛ እስራኤል ከግብፅ ከባርነት ቤት ነፃ ወጡ፣ ተሻገሩ። ለምን ተደረገ? ሞት ከነሱ እንዲያልፍ። ለምን ተደረገ? እነሱ ነፃ እንዲወጡ። በምን ተደረገ? ነውር በሌለበት በንጹህ ጠቦት መስዋዕትነት ተደረገ። እንዴት ተደረገ? እንዴት ነበር ፋሲካውን ያከበሩት? ደሙን በመቃኑና በጉበኑ ላይ እያለጩ ስጋውን ጠብሰው እየበሉ ከመራራ ቅጠል ጋር ለጊዜው የሚበሉት ያልቦካ ቂጣ ነበረና ሆዳቸውን እንዳያማቸው መራራ ቅጠል አበረዱ። ምስጢር አለ። ኋላ ለመጠበቅ ጥሬውን አልበሉም። ስጋውን የተቀቀለውን አልበሉም። አትብሉ ተብለዋል። ኮፍያቸውን ደፍተዋል፣ አጥልቀዋል። ጫማቸውን አድርገዋል። በትራቸውን በእጃቸው ይዘዋል። ወገባቸውን ታጥቀዋል፣ አስረዋል። ለምን? ስለሚያስቸኩላቸው። በሌሊት እኮ ነው የወጡት።
የሚገርማቸው ጠቦቱ የተሰዋው ሲመሽ ነው። እነሱ ደግሞ የወጡት በሌሊት ነው። በቀን በብርሃን አይደለም፣ በሌሊት ነው የወጡት ከግብጽ ከባርነት። የግብፃውያንንም የበኩር ልጆች እግዚአብሔር የቀሰፈው በሌሊት ነው። እየቸኮሉ በሉት። አታሳድሩ ተብሏል። አላሳደሩ፣ ወዲያው ነው የጨረሱት። አጥንቱን ደግሞ አትስበሩ ተብሏል። አጥንቱን አልሰበሩ። በጣም ብዙ ያናገራል ወገኖች። ከግብጽ ከባርነት ቤት ነፃ የወጡት ከ600,000 እግረኛ በላይ ናቸው። ከ600,000 እግረኛ። እንግዲህ እግዚአብሔር ከነሱ ጋር ነው። የእግዚአብሔር ቸርነት ነው። የእግዚአብሔር ድንቅ ስራ ነው። እግዚአብሔር ይህንን አደረገ። ወደ አዲስ ኪዳኑ እንምጣ። የአዲስ ኪዳኑ ፋሲካ ለምን ተደረገ? የአዲስ ኪዳኑ ፋሲካ በምን ተደረገ? የአዲስ ኪዳኑ ፋሲካ እንዴት ተደረገ? ዛሬስ የአዲስ ኪዳኑን ፋሲካ እኛ እንዴት ልናደርገው ይገባል? በዓሉን ስናከብረው ፋሲካ ነው። ይህንን ነው የምናየው። ጊዜ ለመሻማት ያንን ብዙ አልተረኩት። የአዲስ ኪዳኑ ፋሲካ ስናስብ የአዲስ ኪዳኑ ፋሲካ እንዴት ነው የተደረገው? ሞት፣ መርገመ ሥጋ መርገመ ነፍስ፣ ፍዳ ኩነኔ ከኛ እንዲያልፍ ነው የተደረገው። የብሉይ ኪዳኑ ፋሲካ ለአዲስ ኪዳኑ ፋሲካ ምሳሌ ነበር። የአዲስ ኪዳኑ ፋሲካ አማናዊ ነው፣ ፍጻሜ ነው። እስራኤል ዘሥጋ የአዳምና የኛ የልጆቹ ምሳሌዎች ናቸው። ግብፅ የሲኦል ምሳሌ ናት። የግብፁ ፈርዖን የሰይጣን የዲያብሎስ ምሳሌ ነው። የግብፅ ሰራዊት የዲያብሎስ ሰራዊት የአጋንንት ምሳሌዎች ናቸው። እስራኤላውያን 430 ዘመን በግብፅ እንደነበሩ አዳምና እኛ ልጆቹ 5500 ዘመን በሲኦል በባርነት ቤት ነበርን። ስለዚህ ቀሳፊው፣ ገዳዩ፣ ሞተ በኩ የተባለ እኛን ይቀስፈን ይገድለን የነበረ በውርስ ይተላለፍብን የነበረ ኃጢአት ነው፣ ፍዳ ነው፣ ኩነኔ ነው። ሁላችን በዚህ ተይዘን ነበር። ማንም ከዚህ ማምለጥ አልተቻለውም ነበር። ማንም ከዚህ መዳን አልተቻለውም ነበር። ፍዳ፣ ኩነኔ፣ መርገም፣ ሞት ከኛ እንዲያልፍ ፋሲካ ተደረገ። እሱ ብቻ አይደለም። እስራኤላውያን ሞት ከነሱ እንዲያልፍ ብቻ አይደለም ፋሲካ የተደረገ፣ እነሱ ደግሞ ከባርነት ቤት ነፃም እንዲወጡ ነው፣ እንዲሻገሩም ነው ፋሲካ የተደረገው። እንዲሁ እኛም ከሲኦል ከባርነት ቤት ነፃ እንድንወጣ፣ ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን እንድንሻገር ፋሲካው ተደረገ። ፋሲካው ለዚህ ነው የተደረገው፣ ዓላማዊ ነው። ፋሲካው በምን ተደረገ? ፋሲካው የተደረገው በየዋሁ በግ፣ በትሑቱ በግ፣ በቀራንዮ በግ፣ በእግዚአብሔር በግ፣ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስዋዕትነት ፋሲካው ተደረገ። እሱ ነው ፋሲካችን። እንዲህ ተብሎ እንደተነገረ ነዋ በግዑ ለእግዚአብሔር
ዘያትት ወያስየስል ኃጢአት አለ። የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 29። ይህንን የተናገረው መጥምቀ መለኮት ቅዱስ ዮሐንስ ነው። የመዘገበው ሐዋርያውና ወንጌላዊ ቅዱስ ዮሐንስ ወልደ ነጎድጓድ ነው። መጥምቀ መለኮት ቅዱስ ዮሐንስ የተናገረው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። በነጋው ይላል ጠዋት ላይ ኢየሱስ ክርስቶስ ወደ መጥምቀ መለኮት ወደ ቅዱስ ዮሐንስ ሲመጣ አይቶት እንዲህ ያለ ወደሱ እያመለከተ እስቲ በሉ የዓለምን ኃጢአት በሉ የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በበግ መሰለው። በቁሙ ክርስቶስ በግ ሆኗል ማለት አይደለም። አምላክ ሰው ነው የሆነው እንጂ በግ አይደለም የሆነው። ግን በበግ መሰለው። ስለምን በበግ መሰለው? ትሕትናውን ሲያይ በግ አለው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከጽንሰት አንስቶ እስከ ስቅለት ድረስ እስከ መቃብር ድረስ የተጓዘው ጉዞ የትሕትና ጉዞ ነው። መምህረ ትሕትና ነው። ከሰማይ ሰማያት መውረዱ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ከእርሷ መወለዱ ትሕትና ነው እኮ። አምላክ ሰው የሆኑ ትሕትና ነው። በግርግም ላይ መተኛቱ በቅጠልና በጨርቅ መጠቅለሉ ትሕትና ነው። ለእናቱ እየታዘዘ ማደጉ ትሕትና ነው። 30 ዘመን ሲሞላው በዮርዳኖስ ማል በዮሐንስ እጅ መጠመቁ ፈጣሪ ሳለ በፍጡር እጅ የጌቶች ጌታ ሳለ በባሪያው እጅ ሰማያዊ ሳለ በምድራዊ እጅ መጠመቁ ትሕትና እኮ ነው። ትሑት ስለሆነ ነው። መንበረ ትሕትና ነው የምንለው ለዚህ ነው። ሌላው በዕለተ ዓርብ በቀራንዮ መስቀል ላይ መሰቀሉ ትሕትና ነው። በጸሎተ ሐሙስ ምሽት አደግድጎ ተንበርክኮ ማበሻ ጨርቅ ይዞ የደቀ መዛሙርትን እግር አጥቧል። ይሄ ትሕትና ነው። ለእኛ አርአያ አብነት ምሳሌ ደግሞ በሥጋ ሞቶ ወደ መቃብር መውረዱ ትሕትና ነው እስከ ሞት ድረስ። ስለዚህ መምህረ ትሕትና ስለሆነ በበግ መሰለው። በግ ትሑት ነው። አንገቱን ደፍቶ መሬት መሬት እያየ ሄደ። አምላካችንም በትሕትና ተመላለሰ። ሌላው የዋህነቱን ሲያይ በግ ይለዋል። በግ የዋህ ነው። የዋህ ነው በግ። ከየዋህነቱ የተነሳ በሸላቾቹ ፊት ምንም ሳይናገር ይቆማል። ቀንድ እያለው አይዋጋም በግ። ነቢዩ ኢሳይያስ የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስን መከራ አስቀድሞ በተናገረበት ትንቢቱ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ ይሄንን መዝግቦታል። ተጨነቀ ይላል፣ ተሰቃየም ይላል፣ አፉንም አልከፈተም ይላል። ለመታረድ እንደሚነዳ ጠቦት ይላል። በሸላቾቹም ፊት ዝም እንደሚል በግ ይላል። እንዲሁ አፉን አልከፈተም። በቀንድ እያለው ዝም ብሎ ቆሞ በየዋህነት ይሸለታል። እነሱ የሸለቱ ብርድ ልብስ ያደርጋሉ፣ ሱፍ ያደርጋሉ፣ ይለብሳሉ፣ ይሞቃቸዋል። እሱ ግን ብርድ ይመታዋል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም እንደ በግ በየዋህነት ተሸለተ። መሸለት ማለት ልብሱን ገፈው ተከፋፈሉ። ቀሚሱን አውልቀው ዕጣ ተጣጣሉ። እጀ ጠባቡ አንድ ወጥ ነበረና ይህንን ሲያይ እርቃኑን ስላዋሉት በበግ መሰለው። እሱም እኮ ተሸለተ፣ ልብሱ ተገፈፈ፣ እጀ ጠባቡ አለቀ፣ ራቁቱን ሰቀሉት። ሌላው በግ በየዋህነቱ ጠቦት በየዋህነቱ አራጆቹን ተከትሎ ለመታረድ ወደ ቄራ ሄደ።
ቢላ የሳሉበት እያፏቸው ያስ በግ ስለማያውቅ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን አዋቂ ነው። ሚሳነው ነገር የለም። እሱ ከድርጊት በፊት ያውቃል፣ ከቃል በፊት ያውቃል፣ ከሐሳብ በፊት ያውቃል። በሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። ነገር ግን በዋህነት ሰቅለው የሚገሉትን እያወቀ መስቀል ተሸክሞ ተከትሏቸው ወደ ቀራንዮ ኮረብታ ወጣ። ቀንድ የተባለ ስልጣን እያለው ከመቀስበት ሊያጠፋቸው ሲቻለው ዝም አለ። የዋህነቱን ሳይበጋለው በግ እኮ ሊያርዱት ሲል እኮ አይዋጋም። ቀንድ አለው መከላከያ፣ ግን በየዋህነት አንገቱን ለቢላ ይሰጣል። የእኛም አምላክ በየዋህነት በዕፀ መስቀል ላይ ተሰቀለ። ይህንን ሲያይ በበግ ጠቦት መሰለው። አስተውሉ ወገኖቼ። ሌላው በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆኖ ይቀርቡ ከነበሩት እንስሳት መካከል አንዱ በግ ነው፣ የበግ ጠቦት ነው። የአዲስ ኪዳኑ መስዋዕት ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ በበግ ጠቦት መሰለው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 12 ላይ ይህንን መዝግቦታል። ኢየሱስ ደግሞ ይላል በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ይላል። በገዛ ደሙ ፈሳሽነት ሕዝቡን እንዲቀድስ ከበር ውጪ በቀራንዮ ኮረብታ መከራ ተቀበለ። የከበረ ደሙን አፈሰሰ። የአዲስ ኪዳኑ ፋሲካ የተደረገው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነት መስዋዕትነት ነው። እሱ ነው የከበረ ደሙን አፍስሶ የቀደሰ። ቅዱስ ጴጥሮስም ይህንን እንደዚህ አድርጎ መዝግቦታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ መመልከት ትችላላችሁ። በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። እስቲ በሉ ባካችሁ፣ ነውርና በሉ እድፍ እንደሌለው እንደ በግ በከበረ በክርስቶስ ደም እንደተዋጃችሁ ታውቃላችሁ። ትዝ ይላችኋል እስራኤል ሞተ በኩር ቤታቸው እንዳይገባ እነሱም ከባርነት ነፃ እንዲወጡ ፋሲካውን ያደረጉት ነውር በሌለው ጠቦት ነበር። ምን በሌለው? ነውር የሌለበት ጠቦት። ነውር የሌለበት ጠቦት ማለት ኃጢአት ለባህሪው ማይስማው እንከን ማይወጣለት ነቀፋ የማይገኝበት ማለት እኮ በገቢር በድርጊት በስራ በነቢብ በቃል በንግግር በሐልዮ በሐሳብ በምኞት ነውር የሌለበት ንጹሐ ባህሪ ጻድቅ ባህሪ ያ ነውር የሌለበት ጠቦት የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ጠቦቱ እንደተሰዋ ክርስቶስ መስዋዕት ሆኖ ቀረበ። የአዲስ ኪዳኑ ፋሲካ በክርስቶስ መስዋዕት እንደተደረገ ምንለው ለዚህ ነው። ትዝ ይላችሁ ከሆነ ያንን ጠቦት መቼ ረዱት ተባለ? ሲመሽ ረዱት። ሲመሽ በጨለማ ረዱት። በቀን አይደለም። ክርስቶስ ታልፎ የተሰጠውን በምሽት ነው፣ በጸሎተ ሐሙስ ምሽት። እሱ ብቻ አይደለም። ትዝ ይላችኋል በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለ ጊዜ ከ6 ሰዓት እስከ 9 ሰዓት ፀሐይ ጨለመች፣ ጨረቃ ደም መሰለች።
ከዋክብት እንደ ቃሪያ ፍሬ ከሰማይ ረገፉ፣ ብርሃናቸውን ነፈጉ፣ ከለከሉ። እነኛ ግዕዛን ፍጥረታት እንኳን የማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ ተመዝግቧል። ከ6 ሰዓት እስከ 9 ሰዓት በምድር ላይ ጨለማ ሆነ። የተሰዋው ሲመሽ ነው። ሲመሽ እረዱት ማለት እንደዚህ ነው። ክርስቶስ በተሰቀለ ጊዜ ያ ትሁት ጠቦት፣ ያ የዋህ ጠቦት፣ ያ የቀራንዮ በግ፣ ያ የእግዚአብሔር በግ የዓለምን ኃጢአት ሊያስወግድ በተሰቀለ ጊዜ ጨለማ ሆነ። ሲመሽ እረዱት ማለት እንደዚህ። ሲመሽ እረዱት ያለ ምክንያት አልተጻፈም። ደሙን ባየው ጊዜ ከእናንተ ምን እላለሁ? አልፋለሁ። መርገመ ሥጋ መርገመ ነፍስ፣ ሞተ ሥጋ ሞተ ነፍስ ከኛ ያለፈው የክርስቶስ ደም ታይቶ ነው። ክርስቶስ ስለ አዳምና ስለኛ ስለ ልጆቹ ተገብቶ ተሰዋ። ደሙን ባየው ጊዜ ከእናንተ አልፋለሁ። እሱ የእግዚአብሔር ፋሲካ ነው። ሞት ከኛ አለፈ፣ መቅሰፍት ከኛ አለፈ፣ ፍዳ ኩነኔ ከኛ አለፈ። ገዳያችን የነበረው ኃጢአት አለፈ፣ ሞት አለፈ፣ መቃብር ድል ተደረገ። እሱ ነው እኮ በሞተ በኩል የተመሰለ። እኛን ይቀስፍ ይገድል የነበረ እሱ ነው። ማንም ከዚህ አልዳነም ነበር። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ አለ ቅዱስ ዮሐንስ። በእርሱም ኃጢአት የለም አለ አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ። ያ ጠቦት ነውር የለበትም ነበር። የተሰዋው ለምንድን ነው? የታረደው ለምንድን ነው? ከእስራኤል ቤት ሞትን ለማሳለፍ፣ ሞተ በኩር እነሱ ቤት እንዳይገባ፣ አጥፎ እንዳይነካቸው። ክርስቶስ የተገለጠው የተሰዋው ሞት ከኛ እንዲያልፍ ነው። ቀሳፊው ገዳዩ ፍዳ ኩነኔ ከኛ እንዲያልፍ ነው። ለዚህ ነው ክርስቶስ ስለኛ ተገብቶ የተሰዋው። ትዝ ይላችኋል፣ ብዙ ጠቦቶች በእያንዳንዱ ቤት ተሰዉ ስለ እስራኤል በኩር ልጆች ፋንታ። እነኛ ግን የእስራኤልን የበኩር ልጆች ከጊዜያዊ መቅሰፍት ከሞተ በኩር ነው ያዳኑት። ከዘላለም ሞት አላዳኑ። ከዘላለም ሞት ብቻ አይደለም፣ ከዛ በኋላ ይመጣ ከነበረው ሞት አላዳኑ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አንዱ በበግ የተመሰለው በጠቦት የተመሰለው ዓለምን ሁሉ አንድ ጊዜ ለሁል ጊዜ ተሰውቶ በአዳምና በሔዋን ምክንያት ከመጣብን ኃጢአት፣ ሞት፣ ፍዳ ኩነኔ አዳነን። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እስቲ በሉ ፋሲካችን በሉ። ክርስቶስ ተሰቅሎልናልና አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ፋሲካችን ማን ተሰቅሎልናል? ክርስቶስ ተሰቅሎልናል። ለኛ ፋሲካ የተሰዋው የተሰቀለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በሱ መስዋዕትነት ሞት ከኛ አለፈ፣ ፍዳ ኩነኔ ከኛ አለፈ። አንዱ ይሄ ነው፣ ፋሲካ ማለፍ ነው። አለፈ፣ አልፎ ሄደ። በቃ እሱ ብቻ ግን አይደለም። በፋሲካው ጠቦት ደም ትዝ ይላችሁ ከሆነ እስራኤል ነፃ ወጡ። ከግብፅ ከባርነት ቤት ነፃ ወጡ። የነፃነት ጉዞ ወደ ምድረ ርስት ወደ ከነዓን ወደ ኢየሩሳሌም ጀመሩ። እኛም በክርስቶስ መስዋዕትነት ቤዛነት ከሞት ወደ ሕይወት ተሻገርን። ማዕዶት ሆነልን። ከጨለማ ወደሚደነቅ ብርሃን አለፍን። ከሲኦል ወደ ገነት ወጣን። ከሲኦል እጅ እታደጋቸዋለሁ፣
ከሞትም እቤዣቸዋለሁ። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ተብሎ በትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ላይ ተመዝግቧል። እውነት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ታድጎናል። ከሞት ታደጋቸዋለሁ እንዳለ፣ ከሲኦል ቤዣቸዋለሁ እንዳለ ቤዛ መስዋዕት ሆኗል። ሞት መውጊያ ወዴት አለ? ሲኦል ሆይ ድል መንሳት የት አለ? ሞት ድል በመነሳት ስለተዋጠ፣ ሞታችንን በሞቱ ስለሻረው፣ ትንሣኤያችንን በትንሣኤ ስላበሰረልን። አስተውሉ ወገኖቼ፣ ያ ገዳዩ ቀሳፊው ዲያብሎስና ሰራዊቱ ድል ተደርገዋል። ልክ ፈርዖንንና ሰራዊቱ አምላካችን እግዚአብሔር ለእስራኤል ሥጋ በኤርትራ ባህር እንዳሰጠመላቸው ዲያብሎስንና ሰራዊቱንም ድል አድርጎልናል። ከእግሮቻችን በታች ጥሎልናል። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀል ጠርቆ አስወግዶልናል። ስልጣናትን ገፏል። አለቅነትን ሽሯል። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ስለ እስራኤላውያን የበኩር ልጆች የተሰዉ ጠቦቶች ሞተው ቀርተዋል። ደማቸው ፈሶ ቀርተዋል። ሞተው ቀርተዋል። ስለ አዳምና ስለ ልጆቹ ቤዛ መስዋዕት የሆነው የዓለምን ኃጢአት ያስወገደውና ያስተሰረየው የእግዚአብሔር በግ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቷል። እንደተናገረው ተነስቷል እንጂ በዚህ የለም። መቃብሩ ባዶ ነው። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ አሉ ቅዱሳን መላእክት ለቅዱሳት አንስት ትንሣኤውን ሲያበስሩ የሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ። ሞተ የምንለው እኮ በሥጋ ነው። በመለኮታዊ ባህሪ እኮ አይሞትም። ሞት እኮ ለባህሪው አይስማማው። ቅዱስ ጴጥሮስ ይህንን መዝግቦታል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጀምሮ መመልከት ትችላላችሁ። ክርስቶስ ደግሞ ይላል ወደ እግዚአብሔር ሊያቀርበን ይላል። ከባህሪ አባቱ ከእግዚአብሔር አብ፣ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር፣ ከራሱም ከእግዚአብሔር ወልድ ጋር አንድ ሊያደርገን ሊያስታርቀን ወደ ራሱም ሊያቀርበን ማለት ነው። ስለኛ ስለ ኃጢአተኞቹ ስለ በደለኞቹ ተገብቶ አንድ ጊዜ በኃጢአት ምክንያት ሞቷልና። አንድ ጊዜ በሥጋ ሞተ። በሥጋ ሞታል። በምን ሞተ? በሥጋ ሞተ። በመንፈስ ግን ሕያው ሆነ ይላል። የሞተው በሥጋ ነው። በባህሪ መለኮቱ አልሞተም። ሞት ለባህሪ አይስማማው። የማይሞተው ሞተ በሥጋ። ሞትን ይሽረው ዘንድ ሞተ በሥጋ፣ ሙታንን ያድን ዘንድ ሞተ በሥጋ አሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። ሞተ የምንለው በሥጋ ነው። ሞተ ስንል በፈቃዱ ነው፣ በግድ አይደለም። ሞትንም ደግሞ ድል አድርጎ በኃይሉና በስልጣኑ ተነስቷል። እንደነኛ ጠቦት ሞቶ ይቀራል። ሞታችንን በሞቱ ሽሮ ትንሣኤያችንን በትንሣኤው ያበሰረን ተነስቶ እንድንነሳ አብነት ሆኗል። ተነሳ ሙታንንም አስነሳ አይደል? እሱን እኮ ተነስቷል፣ ሙታንንም አስነስቷል። አማን ተንሥአ እግዚእነ ይላል ጌታ
ጌታችን በእውነት ተነስቷል ይላል የሉቃስ ወንጌል ምዕራፍ 24 ቁጥር 34 በእውነት ተነስቷል። ክብር ምስጋና ይግባው። በእውነት ተነስቷል። ሞቶ አልቀረም፣ ተነስቷል። እኛም አዳምና ልጆቹ ከሲኦል ከባርነት ቤት ነፃ ወጥተናል። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ ይልና በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። ወህኒ እስር ቤቷ ሲኦል እኮ ናት። ሲኦል ነፍሳት ይጋዙባት የነበረች ግብፅ የሲኦል ምሳሌ ናት። ልክ እስራኤል በግብፅ 430 ዘመን እንደተሰቃዩ አዳምና እኛ ልጆቹ በሲኦል 5500 ዘመን በስቃይ ነበር። ነፍሳት ይሰቃዩ ነበር። በሲኦል ወህኒ ቤት ውስጥ የሚያሰቃያቸው በፈርዖን የተመሰለ ዲያብሎስ ነው። ልክ እስራኤል ሥጋ ከግብፅ ከባርነት ቤት ነፃ እንደወጡ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል ወርዶ ከሲኦል ነፍሳትን ነፃ ወጣ። በመንፈስ ግን ሕያው ሆነ ሲል መንፈስ የሚለው አንዱ መለኮታዊው ባህሪውን ነው። እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ይላል የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ። እግዚአብሔር መንፈስ ነው። አይጨበጥም፣ አይዳሰስም፣ አይታይም። ረቂቅ አምላክ እሱን ማለት ነው። ስለዚህ በመለኮታዊ ባህሪው ሕያው ነው፣ በመንፈስ ግን ሕያው ነው ማለት ነው። ሌላው በነፍሱም ቢሆን ሕያው ነው። ነፍሱ ሕያዊት ናት፣ ዘላለማዊት ናት። በነፍሱ አልሞተም። ሞተ ምን ነው? ነፍሱማ ወደ ሲኦል ወርዳ ነፍሳትን ነፃ ያወጣች ድል አድራጊት ነፍስ ናት። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል ወረደ። ከሲኦልም ከባርነት ቤት ነፍሳትን ነፃ አወጣ። ፋሲካው እንዲህ ተደረገ። ማዕዶት ሆነ፣ አላደረም። ሥጋው በመቃብር ላይ አላደረም። ወዲያው ነው የተቀበረው። ካሳ ወዲያው ነው የተፈጸመው። አላደረም። በአካለ ነፍስ ወርዷል ወደ መቃብር። ቅዱስ ነፍሱን ከቅዱስ ሥጋው በስልጣኑ በለየ ጊዜ በዚያ ቅጽበት በ9 ሰዓት ማለት ነው በአካለ ነፍስ ወደ ሲኦል ወረደ። ነፍሳትን ከሲኦል ከባርነት ቤት ነፃ ወጣ። በአካለ ሥጋ ደግሞ በ11 ሰዓት የአርማትያሱ ደጉ ቅዱስ ዮሴፍ የማታው ተማሪ የአይሁድ አለቃ ኒቆዲሞስ ሥጋውን ከችንካር አላቀው ከመስቀል አውርደው በአዲስ መታ ገንዘው በአዲስ መቃብር ቀበሩት። በሥጋ ወደ መቃብር ሲወርድ መለኮት ከሥጋ ጋር ሆኖ አልተዋህዷል፣ አልተለየም። በአካለ ነፍስ ደግሞ ወደ ሲኦል ሲወርድ መለኮት ከነፍስም ጋር ተዋህዶ ነበር። እንዲህ ነው የሆነው። ነፍሳትን ነፃ ወጣ። አባታችን ክቡር ዳዊት እንዲህ እያለ ያመሰግን ይማጸን ይለምን ነበረ። አመሰግን ዘንድ ነፍሴን ከሲኦል አውጣት ይላል የዳዊት መዝሙር 141 ቁጥር 7 ላይ የተመዘገበ ኃይለ ቃል ነው። እስቲ በሉ አቤቱ በሉ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ለጊዜው የራሱ ነገር አለበት። ንጉሡ ሳኦል ሊገድለው ሲያሳድደው የዘመረው መዝሙር ነው። በዋሻ ውስጥ ነው። ነፍሴን ከወህኒ አውጣት ስምህን አመሰግነው ዘንድ አለ። በጭንቅ በመከራ ውስጥ ነበር። አስቡት፣ አንድ እረኛ ምስኪን እረኛ በጎች ጠባቂ ከንጉሥ ጋር ተጣልቶ እንዴት ይኖራል በአንድ ሀገር ውስጥ? ፍጻሜው ግን የአዳምና የኛ ልጆቹ ነገር አለበት። አዳም ነው ጩኸት የሚጮኸው፣
አቤቱ ስምን አመሰግን ዘንድ ነፍሴን ከወህኒ ከሲኦል አውጣት እኮ በፋሲካው ይሄ ተደረገ። ነፍሳትን ከወህኒ ከሲኦል ሊያወጣ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ወህኒ ወደ ሲኦል ወረደ። ነፍሳትንም ከዲያብሎስና ከሰራዊቶች ማረከ፣ ነፃ አወጣ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ፋሲካው እንዴት ተደረገ? ነውር የሌለበት ጠቦት ክርስቶስ ነው። በጠቦት ተመሰለ። ግልገል አላለው፣ ከፍ ያለም አይደለም። ጠቦት መካከለኛ ላይ ያለ ማለት ለምን መሰላችሁ? ቤዛ መስዋዕት ሆኖ የቀረበው የተሰቀለው በ33 ዓመት ነው። ዘመን የማይቆጠርለት አምላክ በስጋ ማርያም ዘመን ተቆጥሮለታልና በጠቦት ተመሰለ። ይሄ ነው ምክንያቱ። ፋሲካ እንዲህ ነው የተደረገው። ፋሲካውን ሲበሉ ሲያደርጉ ምንድን ነበር ያደረጉት? በጣም ይጨንቃል። ሰዓቱ ስለመሸ ከዚህ በላይ ማለት ይከብደኛል። ደግሞ በሩጫ እንዳልጨረሰው በጣም ብዙ ሚስጥር ያዘናል። ስለዚህ መቼ እንደምጨርሰው አላውቅም፣ ግን እግዚአብሔር ሲፈቅድ አንድ ቀን እጨርሰዋለሁ። ግድ ስለሆነ ነው። ከዚህ በኋላ አገልግሎቶች ስላሉ ይቅርታ አድርጉልኝ። አንድ ቀን እንደምጨርሰው ተስፋ አደርጋለሁ። ፋሲካ ኦሪት ዘጸአት ምዕራፍ 12 ቁጥር 11 ርዕሳችን ነው። ፋሲካውን እንዴት ያደርጉት እንደነበር አይተናል አይደል? ትዝ ይላችኋል። ደሙን በመቃንና በጎኑ ላይ ረጩት። ስጋውን እየጠበሱ ከመራራ ቅጠል ጋር ምን አደረጉት? በሉት። ጥሬውን አልበሉም፣ የተቀቀለውን አልበሉም። ደግሞ አጥንቱን አልሰበሩም። ሲበሉ ደግሞ በትራቸውን ይዘው ነው፣ ወገባቸውን ታጥቀው ነው፣ ጫማቸውን አድርገው ነው፣ ከፊታቸውንም ኮፍያቸውን ደፍተው ነው። እየቸኮሉ ነው የበሉት። ያልቦካ ቂጣ ነበር የሚበሉት። ደግሞ ጨርሱት አታሳድሩት ተብሏል። ብሉና ጨርሱ እንዳታሳድሩ ተብሏል። የተረፈ ካለም ደግሞ በልታችሁ ሌላውን እሳት ውስጥ ጨምሩት አቃጥሉት ተብሏል። ይህ በጣም ብዙ ምስጢር ያዘለ በሩጫ ነካክቶ አይሆንም። እግዚአብሔር ከፈቀደ ከዚህ እንቀጥላለን። እግዚአብሔር አምላካችን የሚቀጥለው ሰዎች ይበላል። ሁላችንም ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን በቸርነቱ ይርዳን። የሁላችንንም መጨረሻችንን በቸርነቱ ያሳምርልን። ይቆየን።